ደህና ነህ? ወደድከው? ማርያም ወደድከው? ወይኔ ጉዴ! አሁን ወለኔ ነው። ኢየሱስ ቴንክ ዩ። እንዴት አሰብከው? አሁን እንግዲህ ራት ፕሮግራም ላይ ግዴታ የሆነ ነገር እንደምታዘጋጀ ቃለሁ። እኔ ደግሞ ጋይስ በጣም ነው የሚያምረው። እግዚአብሔርን ግን እኔ ጥያቄ የሆነብኝ ነገር ቆይ ላስቀምጠው እንጂ በጣም ነው የሚያምረው። በጣም ግን እኔም ቀይ አበባ ምናምን አዘጋጅቼ ነበር እና እንደዚህ ነገር ታስባለህ ብዬ አላሰብኩም። ግዴታ ነው። አይ ደስ ይላል። ወደድከው? እሺ እውነት ነቁልሽ አምሮብሃል ደግሞ እንዴት ነው እባክህ? እሺ ይህን እኮ አላየኸውም እንዴ? አዲስ ነገር ቤቴ ሳስገባ ለምንድን ነው የማይገርም? ለምንድን ነው የማይደንቅ? እና እኔ ቤት ስገባ ትኩረቴ ቀድሜ አንቺ ጋር ነው የሚሆነው እና ለዛ ነው እያሽኮረመምከኝ ነው። በዚህ ማታ እኔ ማሽኮረመም ተገቢ ነው? ደግሞ ነበር አይደል? ደግሞ ነበር ግን ሸዋሪ ነው ስትይ እራት ግብዣ ስላለኝ ብድግ ብዬ ወደ አንቺ መጣሁ ማለት ነው። አይ አሪፍ ነው። አሪፍ ነው። ቤተሻስ ማምረሽ የጠበቅሽ? አዎ እና ደግሞ ስለመሸ በጣም እንዴት ነው ሰዓቱ በጣም ስለመሸ ደስ ብሎኛል። ባይዘዊ እንዴት ነው ከተማው ምናምን ጸጥ ብሏል። የሚረበሽ ነገር የለም። ስለዚህ ዛሬ የወደ ወዳችን እናወራለን። እሺ ደስ ይለኛል። እና ቤትሽ እደሩብኝ ይላል። ኧረ ጌታ ምን ችግር አለው? የመጀመሪያችን ነው እንዴ? አይደለም? አዎ እያፈረ ነው አብርሃም ግን ስለዚህ ኖርማል ነው። ኖርማል ነው። እንዴት ነው ቤት ስትገቢ ጀምሮ ያለው ድባብ በጣም ደስ ይላል። እደሩብኝ ይላል። ሌላስ ምን ይላል? ሌላ ያንቺን ጠረን ይላል። እሺ የኔን ጠረን ደግሞ ምን ይሏል? እንዴት ነው? አያውቅ አይደለም እንዴ? መጠየቅ ያለብኝ ጥያቄ መጠየቅ አለብኝ ብዬ አስባለሁ። እሱ ልክ ነሽ እኮ ግን አሁን አታሳፍሽ የመኛለች በጣም አትሽኮርመም እኮ ዋናው የተፈጠረውን ነው እንዴ? ቤቱሽ ደሩብኝ ያለ እኔስ ምን አበለ አለክን ያልኩክ። እኔ የምለው እንደምትሽኮረመመው እኮ ማለት ነው። አይናፋር ነው ግን ደግሞ ልት ያለው ነገር ስለገባኝ ነው። አንዳንድ ሰዎች ነው ያው የተግባር ሰው ሆኑና አይናፋር ይሆናሉ እና ኖርማል ነው። ያው የተግባር ሰው ደግሞ መሆኑን አሳይታችኋል አይደል? እንግዲህ ዛሬ አበባም ስለመጣልኝ በጣም ደስ ብሎኛል። ግን ደግሞ ከአንተ ጋር ጥሩ ጊዜ ነው ማሳለፍ የምፈልገው። ከዛ ባለፈ ደግሞ እንዴት ነው ቤቶሽ እደሩብኝ ይላል ካልክ ሁሌ እቤት እንድታድር ዛሬ በቀይ አበባ ካደረኩት ነገ በሰማያዊ አበባ ጠብቃለሁ። ምን ችግር አለው? ከነገ ወዲያ ደግሞ በቢጫ ቀያይሬ እንዳይደብርህ አድርጌ አንተ ብቻ እኔ ቤት እደር እንጂ ኖርማል ነው። ቀስ በቀስ እንዳልሰምጥና እንዳልቀረፈኝ እንጂ የት ነው የምትሰምጠው? እዚህ አንቺ ጋር እንዴት በጣም ደስ የሚለኝ አሁን በዚህ ታይም ብዙ ማስተካከል ያለብን ነገሮች እኮ አሉ አይደል? አዎ ግን የተስማማናቸውን ብዙ ነገሮች አሉ ለማስተካከል ማለት ነው። ስለዚህ እነዛን ነገር ለማስተካከል ይጠበቅብናል። እና ሁሉ ነገር ይደረስበታል። ያው ሁሉ ነገር በጊዜውና በታይሙ ሲሆን ሞር አሪፍ ነው ብዬ አስባለሁ። እና እንደዛ ነው። እሺ አይ እንደዛ ከሆነሽ ኖርማል ነው። ስለዚህ አለባበስሽ ያምራል። እውነት እንዴት ነው? ለየት ብለሻል ከሌላ ጊዜ። ለየት ብያለሁ ግን ደግሞ እንዳትቆጣኝ፣ የተከፋፈተ ምናምን እንዳትለኝ እሺ? ይቆጣል እኮ አብርሃም ይቆጣል። ባይዘው የራት ፕሮግራም ስለሆነ ችግር የለም አልፍሻለሁ። ያው ሌላ ቦታ ላይ እንደማትለብሽ ስለማውቅ ቤት ውስጥ ነው እኔና አንቺ ብቻ ነው እና ሌላ ሰው ስለሌለ ብትለብሽም ችግር የለውም። እሺ ቆንጆ ካለ ብቻ እንዳትለብሽ ነው
ሌላ ቦታ ለብሰውም በል ግን ደግሞ ርቦኛል እያልክ ነበረ። ራስ ለአቀራርብ ያለው ወደ ምግብ ጠረጴዛው ልውሰደው።